በዛሬው ቀን እንዲህ ሮማንቲክ የሆነ የወንድማችሁን የሰርግ ፕሮግራም እየተካፈላችሁ ፖስት ምታረጉ አንተና ሃይሚ አንድ ላይ መሆናችሁ ነው። ሌላው ነገር ቀስ እያለ ይደርሳል አይደል? አንተም አንድ ላይ መሆኑን ትፈልጋለህ። ሃይሚን ታፈቅራታለህ አይደል? ባላፈቅራት ሁሉ ነገር አደርግ ነበር። ስለዚህ ሃይሚ የሚያፈቅራት ከሆነ የመጣላት ሰይጣን አለብኝ እንዴ? ባላፈቅራት ሃይሚን ይዛታት ይልይ ካንተ ጋር ምን አከራከረ እኮ ሁሉ ነገራችሁ ሁሉ የግራ ይሄን የመሰለ ቆጮ ይሄን የመሰለ ነገር እያለ እንዴት ነው? ቆይ እናንተ አይ ሐሰንና ብሩኬ ትናንትና መቼስ ምን ያወሩ ምን ይበሉ የማዳም ቅመሞች በምን እስከ ነገ ይጠብቁን ነው አይደለ? እንጂ መቼስ ስንት ሮማንቲክ ጨፈራ እንደዛ እየጨፈራችሁ ይሄንን ቪዲዮ ለቃችሁ መሄዳችሁ ብቻ በራሱ በጣም በጣም አሜዚንግ ጋይስ። እንዴ አንድ ሰው እንኳን እንኳን ደስ አለክ ብለው አልፖስቱም፣ ግን እዛ ሲጨፍሩ ነበር እያንዳንዱ። የማዳም ቅመሞች ደግሞ ሃይሚ ባዶ እግሯ ናት፣ ብሩክ ያልታይ ብሎኛል፣ ሸበላው የለም፣ ቅምጥሌ የለችም። ግማሹ ደግሞ በካሜራ ጉልት አድርጎ አምጥቶ ይቺ ምንሽ ናት ቅምጥሌ አይደለችም ወይ? ባዶ እግሯን የሆነችው ጫማዋ ታኮ ስለሆነ ነው፣ ብሩክ ስላልደገፋት ነው። ኧረ በስመ አብ ቲክቶክ ላይ እንደው እነሱ እንደሆነ መሳቂያ መጫወቻ አላጡም። ግን ይሄን ቪዲዮ የለቀቀው ሰው ፈጣሪ ይባርክህ። ማን እንደሆነ የለቀቀው አላቅም። እኔ ከቲክቶክ ላይ እየለቃቀምኩ ነበረ ለተወሰነ ቤተሰቦች ያው ለማየት ያክል ይሆናቸዋል ብዬ እውነትም በጣም ብዙ ቤተሰብ ስቶሪ ላይ ማለት ነው ለቀቄው 30 ደቂቃ ሳይቆይ 15000 እይታ ነው ያገኘው ስቶሪ ላይ ዩቲዩብ ስቶሪ ለቀቄው ማለት ነው። ገርሞኝ በቃ በጣም ደነገጥኩኝ። በመጀመሪያ ግን ሰላም ጤና ይስጥልን፣ እንዴት ናችሁ የጨረቃ ፋሚሊዎች አላችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። ቀድጆ ሄድኩኝ ወሬኛ ሆንኩኝ አይደለ? ይቅርታኛ ውድ ቤተሰቦችና ኧረ ሰሞኑን ትንሽ ቴረር ጭንቅላታችሁ መለስ አላለም እንዴ? የሃይሚና የብሩኬን ቪዲዮ አይታችሁ እንደዛ እዩ ቤቴ ነች እዩ ብሩክ ነው ወሰደችው ሃይሚ ብሩክን ራቃችሁ ብላችሁ ከምትጨናነቁ ይሄ ከዛም የመጣ የቲክታከር ቴረር በጣም እኔ ዘና ፈታ ነው ያደረገኝ ማለት ነው። እና እንደነገርኳችሁ ትናንትና እኔ ራሱ ህያብን አላወቅኳትም በጭራሽ። ህያብን ጭራሽ ነው ያልጠበቅኳት። ሜካፑ ሁሉ ነገሯ ቀይር ነው ያደረጋት። ቀይር ወንዶቹ ናቸው በቃ ያልተቀየሩት ማለት ነው። ትናንትና ኮሜንት ላይ እንዴ ቅምጥሌና ይዋቸው የማን ሰርግ ነው የማን ሽምግልና ነው ስል ሳስብ መቼም የሃይሚ እንደማይሆን ምንም ማስተባበያ የለውም። ምክንያቱም እዛ ጋር እየተጣሉ ከዛ ከጀርባ ሽምግልና ይሆናል ብዬ እኔ አልጠብቅም። እና በቃ ግራ ገብቶኝ ቆይ ሲዝን ብዬ ሰዎች ልጠይቃቸው እየለቀኩት ከዛ የህያብ ሽምግልና ነው የህያብ ሽምግልና ነው ሄድ በደንብ አቅርቤ ሳያት እውነትም ህያብ ናት። ከዛ ተገረምኩኝ። በቃ ኮሜንታተሮች እጃችሁ ይባረካልኩኝ ማለት ነው። ከዛ በድጋሚ መጥቼ 4 ደቂቃ ምናምን የምትሆን ቪዲዮ ለቀቅኩኝ። ቅመሜ ባዶ እግሯ ናት ምናምን የሚለውን አምጥቼላቸው አይተው ማለት ነው። እሱ ቲክቶክ ላይ ሲወራሩበት ኧረ እባክሽ ጫማታ ነው ወይ ኧረ እባክሽ ብሩክ የሚደግፋት ስለሌለ ብሩክ ስለተኮራረፈች ነው ደግሞ ለማምለጥ እንዲመቻት ነው። ብቻ ብዙ ነገር የየራሳቸውን ኮሜንት ስር እየተመላለሱ እየተጻጻፉ እያየሁ ነበረ። ግን ያው ሳር ነው ቦታው በጣም ያምራል። ሳር ስላችሁ ይሄ የእንትኑ ሳር ማለት ነው። ጀስት አረብ ሀገር የሚነጠፈው አይነት ሳር አለ አይደለ? እንደዛ ስለሆነ ለመሯሯጥ ታኮ ጫማ ካደረገች ይመቻል። እንዲሁም ደግሞ ፍቅርም ነበረች። ግን አንድ አይነት ልብስ ነው የለበሱት። በእርግጠኝነት ሚዜ ነው የሆነ ታያችሁ አይደለ? ሃይሚ ማን ሚዜ ይሆናታል ስትሉ እንዴ ዩቲዩበሮች ምን ሰርታ ይበላሉ ስላችሁ እኔ እናንተ ኧረ ማን ጋር ትገጥማለች አላችሁ። ከዛ በባለፈው ያው የሷ ልደት በማግስቱ ሆኖ የህያብ ደግሞ በዛሬው ቀን ቀለበት ሆነ። ስለዚህ እሷ ደግሞ ጸጉሯን መሰራት ምንም የሆነ አንዳንድ ነገር ማድረግ ያለባት ነገር ስላለ ብሩክ ሄደ፣ እሷ ቀረች። ከዛ ለምን ቀረች? እንዴት ሰርግ ጋር ብሩክ ከለከላት? ብሩክ ይዟት ነው? ብሩክ አስሯት ነው? ልክ እንደ ጥጃ አስሮ ያስቀመጣት ይመስል ቤት ውስጥ መናገር ጀመሩ ብሩክ ማለት ነው። ሰው ይኸው ዛሬ እንግዲህ ቅምጥልጥል ብላ በባዶ እግሯ ባበሻ ቀሚሷ ፏፍሽ ብላ በራሷ ጸጉር ይመስለኛል፣ ጸጉሯ የራሷ ይመስለኛል አይደል አላውቅም፣ ግን ጠቁሮብኛል። እሷ ቀይ ነው አይደለ? ጠቁሮብኛል። ኤኒዌይስ ብቻ በቾኮላ የሆነ ነገር ነው የሚመስለው አላውቅም። ከትናንት ወዲያ ሹርባ ነበረች። እንግዲህ ከመቼው ተፈቶ ከመቼው እኔ እኮ ራሳቸውን እንዴት እንደማያማቸው እነዚህ ዩቲዩበሮች ማለት ነው ጸጉራቸውን ሲቀያይሩ። እኔ እዚህ አንድ ጊዜ አበጥሬ ያስይዤ ከዛ ሁለተኛ እንትን ለማለት በጣም አናቴን ግል የሚለው እና እኔ ግርም ይሉኛል ዩቲዩበሮች። ሃይሚ ብቻ ሳይሆን ሁሉም ናቸው። ከሰዓት ያያችሁትን በሌላ ጧት ይቀይሩታል እና ትግስታቸው ታድለው ማለት ነው። ለነገሩ ምን ስራላቸው? ስራቸው እሱ አይደለም ወይ በሉኝ። ከኛ
ከኛ እኩል ሊሆን አይችልም። እኛ በራሱ እንዲያ አበጣጥረሽ ራሱ ለማስያዝ ሞራል ያስፈልግሻል። ሞራል ስልሽ ለምሳሌ አሁን አበጣጥሬ እንደዚህ ብሰራ ከዛ ደግሞ ሴትዮዋ ጠርታኝ ታቋርጠኝ ይሆናል ያሰብኩት ነገር ሳላደርግ፣ ያ አንድ ሞራል ውድቀት ነው። ስለዚህ እነሱ ደግሞ በቤታቸው ራሳቸውን ስምርምር አድርገው ካሜራ ላይ መቅረብ ግዴታቸው ነው፣ እውነት ለመናገር ከሆነ ማለት ነው። እና ቅምጥሌን በዚህ መልኩ ሚዜ ናት ብለው እንግዲህ ሲያንሸራሽሯት አይቼ ነው ይዤላችሁ መጣሁት። እንዲሁም ደግሞ ለምን ይደብራችሁ የጨረቃ ፋሚሊዎች ብሩክና ሃይሚ ካልመጡ መደበር ለምን አስፈለገ ብዬ እንደዚህ ዝም ብዬ አንዳንድ ነገር ይዤ መጣሁ። ሀሰን ደግሞ ትናንትና ያው የሀሰን ጥያቄ ነው በጣም ይገርመኛል። የሀሰንና እኛ የምንሰራው ዩቲዩብ አሁን ምን ይለያል? ቆይ እንደው ከሀሰን አስርጅ እኔ ሀሳብ አይሻልም? ግን ሃይሚን ታፈቅራታለህ አታፈቅራትም? ምን አይነት ጥያቄ ነው? ቆይ አሁን እንደዚህ ታፈቅራታለህ አታፈቅራትም? ባላፈቅራት ሳላለም እሱ ባላፈቅራት እንዴት ይዛ ስትሄድ ዝም እላለሁኝ። እንደው የሱ ቀጥተኛ መልስ ነው እሺ ይሁን። አሁን ካላፈቀርካት ተብሎ ይጠየቃል። አሁን ምን ማለት ነው? ሲቀጥል ደግሞ እንዴት ነው ከብሩክ ጋር አንስቶ ሄዶ ከዛ በኋላ ሰላም የሚፈጠረው? ከዚህ በፊት እኮ ፍፄ ወስዷት እኮ ሰላም እንዳልተፈጠረ አይቶታል ከአንዴም ሁለቴና፣ ባለፈ ርዕስ በተዘጋ ርዕስ ትላንትና መጥተው የሰርግ ላይ የዋሉበትን እንኳን ቢያወሩ ዛሬ እንደዚህ ያለብኝና ቤተሰቦች እንዲህ ነው ብለው ቢሄዱስ? የትናንት ወዲያው ርዕስ እሱን ይዘው መጣው። ያለፈውን ተስማምተው ከልጅቷ ጋር አብረን እናሳድጋለን ብለው ታርቀው አብረው ቆመው አብረው ወስነው ከዛ በኋላ ስለ ሃይሚ መሄድ የተሰራው ከሳምንት በኋላ ነው ቪዲዮ። ከዛ ትናንትና እንደገና ማብራሪያ እዛ ሲጨፍሩ ብለው ማብራሪያ ትናንት ይሰጣል ሀሰን ስለሆነ የጠራው ካሜራ ይዞ የጠራው ሀሰን ነው። ጠያቂው ሀሰን ነው። ብሩክ እዚህ ጋር ምንም ያለበት ችግር የለም። ምክንያቱም የጠየቀው እሱ ስለሆነ ማለት ነው። ዛሬ ውሏችን እንደዚህ ነውና እንደዚህ የወንድማችን ቀለበት ስላለ እዛ ልንሄድ ነው ምናምን። ምክንያቱም እዚህ መካከል ብሩክ የህፃን ልጅ አሳድግ ነው እንጂ የተባለው የጸብ ነገር የለባቸውም። ጀስት አሁን እየተጣሉ ነገር ምናምን ቢሰሩ አንድ ላይ ሲታዩ ይሄው ነው ይደብራል፣ እየተጣሉ ቢሰሩ። ስለዚህ እየተጣሉ ስላልሆነ የሚሰሩት እዚህ ጋር አንድና አንድ ህፃኗን ልጅ አሳድግ አታሳድግ፣ እዩን ያንተ ቤት መቼ እኖራለሁ፣ የአባትነት ፍቅርን ትሰጣለህ አትሰጥም ክርክር ላይ ስለሆኑ ማንም ድግስ ላይ ቢታይ ማንም ስለማንም ድግስ ቢያወራ ምንም አዲስ ነገር የለውም ከመዋሸት፣ ተመልካችን የመሰለ ነገር ከመዋሸት ማለት ነው። በጣም ነው የምትገርሙት። አንዳንዴ የጨረቃ ፋሚሊዎች አሰባርጉ። ለራሳችሁ ብቻ አይደለም ማሰብ ያለባችሁ፣ በዙሪያችሁ ላሉ ሰዎች መጨነቅ አለባችሁ። የሚወዷችሁን ያህል ልባቸውን ባትሰብሩ በጣም ጥሩ ነው። አሁን ላይ እኮ ድሮ የነበሩት ሰዎች እኮ በጣም እየራቁ ነው። አሁን ላይ አዳዲሶቹ ናቸው እንጂ የድሮዎቹ ከስንት አንድ ነው ያሉትና የጨረቃ ፋሚሊዎች በዚህ ልክ ራሳችሁን ባታወሩ በጣም ጥሩ ነው። የጨረቃ ፋሚሊዎች አልኩ፣ ፋሚሊዎች ምን ያርጉ? የጨረቃ ልጆች፣ አረ የጨረቃ ልጆችም አይደለ ጨረቃ የሚባሉት ብሩኬና ሃይሚ አይደሉ እንዴ? ስለዚህ ብሩክና ሃይሚ ወደ ራሳችሁ ተመልሳችሁ የቪዲዮአችሁን ፕሮቶኮል ጠብቃችሁ ብትሰሩ በጣም ጥሩ ነው። ትናንትና በእንደዚህ አይነት መልክ መዋላችሁ መደሰታችሁ እኛ ደስ ብሎናል። ግን ደግሞ አንዳንድ ኦዲየንስ እያዘነባችሁ ነው። እኛ ስራ አትስሩ አንልም፣ ግን በዚህ ልክ የወረደ ስራ ህዝቡ ላይኑ የታከተውን ስራ መስራት አስፈላጊ ነው ብዬ አላስብም። በቃ የፈለገ ነገር ሰው ብዙ አስተያየት ይሰጣል እኮ አንዳንድ ሰው ስሩ ምናምን ይላል፣ ግን ደግሞ ደስ ያላለው ሰው ብዛት አለ። ስለዚህ ሰው የሚያስደስተውን ነገር ሰርታችሁ አንድ ቀን ቢሆን ሰላም ማግኘት በጣም ጥሩ ነው። ግን ዝም ብሎ በቃ አንደኛ ይሄ ተቋርጦ የተጀመረ ድራማ ስለሆነ ምንም አይነት ፈር የለው። እውነት ለመናገር እኔ አሁን ልጅቷን አምኖ ብሩኬ ከተቀበለው በኋላ ያለው ነገር ምንም እኔ ውስጤን እያሳመነኝም አይደለም፣ ምንም እየመሰለኝም አይደለም። ስለዚህ ሁሉም ሰው ያ ስሜት ነው ያለውና ይሄ ምንድነው የመሰላቸት ነገር ነው የሚያመጣው። ስለዚህ ብሩክና ሃይሚ አስቡበት። ፕሮቶኮላችሁን የጠበቃችሁ ዩቲዩበር ናችሁ። ከቡታጅራ ምንም ብናረግ ምንም አይሉንም አይቀየሙንም ማለት አችሉም። ምክንያቱም ሰው የመቀየም አቅም አለው፣ የመወደድም አቅም አለው። ይህንን ስላችሁ ያው ትጠላላችሁ ወይም ሌላ ነገር ማለት አይደለም። የምትሰሩትን ስራ ብታስተካክሉት በተሻለ ነገር ቀየር በቃ። አሁን እኮ አብርሃም በአንድ ቦታ እንዲህ ሙጭጭ ሲሉበት ቀይር ብሎ ሌላ ነው የሚሆነው። አሁን ጸጉሩን ለምን ተሰራ? ከዚህ በፊት ብሩኬ ነበር ባይዘው የተሰራው ይሄን ጸጉር ስራ አስተተነው ነው ወዲያው። ግን ብሩኬ ላይ በጣም ያምራል፣ አብርሃም ላይም ያምራል። ግን ደግሞ ልም ያለ ዱርዬ አስመሰለው እሱ ማለት ነው። ብሩኬ እንኳን እንትን ነው የመሰለው የሆነ ራስታ ነው አይደለም
እንደዚህ ይሄ ፍሪኪዎቹን ነው የመሰለው። እንደዛ ጥቁሮቹ ምናምን ጥቁር አይደለም እንጂ እሱ እንደነሱ ስታይል ነው የሆነው። አብርሃም ደግሞ እንዴት ነው የሆነ ምን ነበር የሆነ ሀገር እንደዚህ አይነት አለ። ስሙን አምጡልኝ በእናታችሁ። እንደውም የነ ብሩኬ ደጋፊዎች በብዛት የዛ ሀገር ሰዎች ናቸው። የነሱ ሀገር ልጅ የሆነ አንድ ዘፋኝ አለ። እሱን ነው የመሰለኝ ማለት ነው። እና ባይዘወይ እንዲለወጥ ቀየር የሚሉት ፈልገውት ሳይሆን እነሱ ለሰው አይን እይታ መሳብ ነው። ገብቷቸዋል። ይሄን የሚወደው አለ፣ የማይወደው አለ። በዚህ ደግሞ ይሳለቃሉ፣ ይፏከታሉ። ገብቷቸዋል። የሰውን እንትን ነው እነሱ የሚያዳምጡት፣ የሰውን እይታና የሰውን ትችት ነው የሚያዳምጡት። እሱን እያዳመጡ ነው እያንዳንዱ ነገር የሚሄዱት። ትርፍ አካውንት የሌለው ሰው የሌለ እንዳይመስላችሁ። እያንዳንዳችሁ የምታረጉትን የምታወሩትን ነው በማግስተኛው ቀን እየመጡ ቪዲዮ የሚሰሩት ሁሉም ሰዎች ማለት ነው። ስለዚህ አብርሃም ያቀበታል። በዚህኛው ሲሰለችበት ኦዲየንስ በዛኛው ጥፍ ብሎ መምጣት ይችላል። ሀይሚና ብሩኬ ደግሞ አሁንም ያንን ተመልካች ሲጠላው የነበረውን ቪዲዮ ደግሞ እየሰሩ ስለሆነ ለአንዴና ለመጨረሻ ጊዜ ለስሙ ማጥሪያ ከሆነ ቤተሰብ ተረድቶ እሺ ብሎ ተቀብሏል። ግን ደግሞ አሁን ላይ ደግሞ ሁሉም ነገር ግልጽ እየወጣ ስለሆነ በዛ ላይ በዙሪያቸው ያለው አሁን ሀሰን ምንም ይህንን ስራ ምንም እየቻለበት አይደለም። ምንም በቃ እሱ ራሱ እዛው ሀሰንን ብሩኬን አጥቦ ይጨምቃል እዛው በቃ አለቀ። ምንም አዲስ ነገር የለም። ሀይሚን ታፈቅራታለህ አይደለ? ትወዳታለህ አይደለ? ከወደድካት እንዲህ አርፈህ ተቀመጥ። ከወደድካት እንደዚህ ይሄ አሁን ለኛ መጥቶ ምንድነው የሚያስተምረው? ምንም ምን ሀይሚና ብሩኬ እንዲዋደዳሉ ይፋቀራሉ። ማንም ያውቀው ሰው ነው። ይሄ እዛ ታርጌት ውስጥ የሚገባ ነገር አይደለም። እና ይቅርታ አድርጉልኝና እኔ የሀሰን ክወና ምንም አልተመቸኝም። ይሄ ስላችሁ ያኔ ለነሱ ጠላት ነው ምናምን እኔ አለም። ሲጀመር ዩቲዩበሮች እርስ በርሳቸው ይተጋገዛሉ፣ ይደጋገፋሉ። ግን የሚሰራው ቪዲዮ አሳማኝ አይደለም። በቃ ተመልካች ጋር መጥቶ ምንም አሳማኝ አይደለም። ትናንት የሰሩት ቪዲዮ ጨዋታ አቃቃ ጨዋታ ለምን መጡ እንደሆነ ምን ሰርግ ልንሄድ ነው ብለው ቢያወሩ እንደዚህ ብለው ቢያወሩ በጣም የተሻለ መቼም ልባቸው ያውቃል እንደሚሄዱ ሰርግ ቦታ ማለት ነው። ይሄን ቪዲዮ የትናንትናውን ሲሰሩት ሀሰንና ብሩኬ ሲሰሩት ያን ነገር አውርተው ቢሄዱ ይሻላቸዋል። አልፎ ተስማምተው ከዛ በኋላ ልጅቷን ተገናኝቶ ውሳኔ ላይ ከደረሱ በኋላ የዛሬውን ያለፈውን ሳምንት አንስተው በሱ መጨቃጨቅ ምን ይባላል? እና ግርም ያለኝ ፓርት ስለሆነ ነው ይዤ መጣሁት። ለማንኛውም ቅምጥሌ የምትፈልጉ ሰዎች እንግዲህ በማን ቤት ነው የተለቀቀው የምትሉ ብሩኬን የምትፈልጉ ሰዎች በማን ነው የተለቀቀው? በማን እኛ ቲክቶክ ላይ እየለቃቀምን ነው ወደ እናንተ ይዘን የምንመጣው ያሉበትን ነገር ለማሳወቅ ሲጠፉባቸው ቴረር እንዳትሆኑ ራሳችሁን ታረጋጉ ስለፈለግን ብቻ ነው ወደ እናንተ ይዘን የምንመጣው እንጂ ሌላ ምንም አዲስ ነገር ኖሮ አይደለም። ማን ቤትም እንደተለቀቀ አላውቅም። እኔ ከቲክቶክ ላይ ነው ያመጣሁት። በጣም ብዙዎቻችሁ ኮሜንት ስር እየጻፋችሁልኝ ስላላችሁ ከማን ቤት ነው የምታመጪው? ከየት ነው የምታመጪው? አረ ሙሉ ማየት እንፈልጋለን የምትሉ ሰዎች በጣም ብዙ አላችሁ። በየቤቱም አይቻለሁ። እና ይሄ ለእናንተ ለመረጋጋት ያክልኛ ያደረግነው ነገር ነው እንጂ ማንም ቤት እንደተለቀቀ አላውቅም። ሜቢ አሁን በኋላ ያው ኤፋ ጋር ወይ ደግሞ ሂያብ ጋር ነው የሚለቀቀው እንደተባለው። እንግዲህ የሂያብ ሽምግልና ነው የተባለው። የተንቢ አልሄደችም እና የተንቢ የታሉ ላላችሁት ሴት ቤት ሲኮን የሚኬድ አይመስለኝም። ይኬዳል እንዴ? አይኬድም። አብርሃምም ለሩታ ሲያረጉ እህቶቹ አልሄዱም። ስለዚህ እንደዛ ይመስለኛል። አመሰግናለሁ።